እስመ ለዓለም ምሕረቱ መስቀሉ ለክርስቶስ ለነጽን ጌታችን መድኃኒታችን ኢየሱስ ክርስቶስ በማዕከለ ምድር በቀራንዮ ተሰቅሎ ከዲያብሎስ ግዛት ከሞት ቁራኛነት ነፃ አውጥቶናል። 3 መዓልትና 3 ሌሊትም በከርሰ መቃብር አድሮ ሞትን ድል በማድረግ በሶስተኛው ቀን ተነስቶ በ40ኛው ቀን ወደ ሰማይ አርጓል። ጌታችን መድኃኒታችን ኢየሱስ ክርስቶስ የሰው ልጆችን ለማዳን በቀራንዮ ተራራ የተሰቀለበት ቅዱስ መስቀል ደመ መለኮት የተንጠባጠበበት ስጋው ያረፈበት ስለሆነ አጋንንትን የሚያሳድድ ሕሙማንን የሚፈውስ ለምጽ የሚያነጻ እውር የሚያበራ ሙታንን የሚያስነሳ የእግዚአብሔር ኃይል የሚገለጥበት ሆኗል። በዚሁ ለምቀኝነት የበረቱ አይሁድ በምቀኝነት በመነሳት ቅዱስ መስቀሉን ቀብረው በላዩም ላይ ቆሻሻ እንዲጣልበት በማድረግ ለ300 ዓመታት ተቀብሮ ኖረ። በአራተኛው መቶ ክፍለ ዘመን የንጉስ ቆስጠንጢኖስ እናት የሆነችው ንግስት እሌኒ ይህንን ታሪክ ተሰማ ነበርና አስቆፍሮ ለማስወጣት ጉዞዋን ወደ ኢየሩሳሌም ቀጠለች። በዚያም ቦታውን የሚያውቅ ሰው አጣ ስትቸገር የመስቀሉ መውጣት የእግዚአብሔር ፍቃድ አለበትና አንድ ኪራኮስ የሚባል አረጋዊ ትክክለኛው መስቀሉ ያለበትን ለማወቅ ደመራ አስደምራ ዕጣን እንድታጨስበትና ጢሱ እንዲመራት ይነግራታል። እሌኒም መስከረም 16 ቀን እንደተነገራት ደመራ አስደምራ በአባ መቃርስ የኢየሩሳሌም ኤጲስቆጶስ ጸሎተ ቡራኬ ያስደረሳ በተደመረው እንጨት ላይ ዕጣን ብታጨስበት ጢሱ ወደ ሰማይ ወጥቶ ከመንበረ ሥላሴ ደርሶ መስቀሉ ከተቀበረበት ቦታ ሰገደ። በጥቆማው መሰረት መስከረም 17 ቀን ቁፋሮን አስጀመረች። ጥራጊውን አንስቶ በመቆፈር መጋቢት 10 ቀን የክርስቶስ ቅዱስ መስቀል በብርሃን እያንጸባረቀ አግኝተውት አውጥተውታል። ቅድስት ቤተ ክርስቲያንም ይህንን አብነት አድርጋ መስከረም 16 የመስቀል ዳመራ በዓል፣ መስከረም 17 ቀን ደግሞ የመስቀል በዓል ብላ ታከብራለች። የመስቀል ዳመራ በዓል የአደባባይ በዓል እንደመሆኑ የቤተ ክርስቲያኒቷ ውድ ልጆች የሆኑት ሰንበት ተማሪዎች ከነሐሴ 24 ጀምሮ እስከ ዋዜማው ድረስ በተለያዩ የማጥኛ ስፍራዎች የመዝሙር ወረብና ትርኢት ጥናት በጋራ በማድረግ በዓሉን በድምቀት ለማክበር ይዘጋጃሉ። በበዓሉ ዕለትም ከአራት አቅጣጫ የመስቀል ቅርጽ ሰርተው ወደ መስቀል አደባባይ በመምጣት በዓሉን ከብፁዓን አባቶችና ከምዕመኑ ጋር በድምቀት ያከብራሉ። በአዲስ አበባ ሀገረ ስብከት ስር የሚገኙ ሰንበት ትምህርት ቤቶች በ5 ምድብ ተከፋፍለው ሲሆን ጥናቱን የሚያካሂዱት ከ7000 በላይ የሚሆኑ ሰንበት ተማሪዎች በበዓሉ ላይ ይሳተፋሉ። እሺ፣ በአጠቃላይ እንግዲህ ዘንድሮ እንደዚህ ከቀደሙ በሰንበት ትምህርት ቤት በ5ቱ ማጥኛ ቦታዎች ከ7000 በላይ ሰንበት ተማሪዎች ለመስቀል ጥናት እያጠኑ ይገኛሉ። ከዛ በተጨማሪ የመስማት የተሳናቸው የኡራኤል የጋሞ እንደዚህ እንደሱን ጨምሮ አጠቃላይ ከ10,000 በላይ በአጠቃላዩ ለዚህ ትርኢት ዝግጅት እየተደረገ ነው የሚገኘው በየቦታው ባለው። ስለዚህ ዝግጅቱ ከነሐሴ 24 ጀምሮ
ሰልጣኞች ቦታቸውን ገብተው ስልጠናውን እያካሄዱ ይገኛሉ እና በጥሩ መልኩ እየሄደ ይገኛል። በጣም ጥሩ 55 አጥቢያዎች ናቸው እየተሳተፉ ያሉት። በክፍለ ከተማ ስንወስደው ደግሞ ኮልፌ አለ፣ ልደታ፣ ቂርቆስ፣ አዲስ ከተማ ክፍለ ከተማም አለ፣ እዚህ ንፋስ ስልክ አለ፣ ቦሌ የተወሰኑ አጥቢያዎች አሉ። እነዚህን ሁሉ ደምሮ 55 አጥቢያዎች አሉ። አባላቱ ደግሞ 1200 አባላት አሁን እየተሳተፉ ነው የሚገኙት፣ እያጠኑ ነው ያሉት። ቅድመ ዝግጅታችን እንግዲህ በጣም ደስ በሚሉ አይነት ሁኔታ ቀድሞ የተጀመረ ነው። ነሐሴ 24 ነው የተጀመረው ከሌላ ጊዜ ቀደም ብሎ ማለት ነውና ሁሉም ደብራት ማለት በሚባል ደረጃ በብዛት ቀድመው የገቡበት ሁኔታ ነው ያለውና የጥናቱ ተሳታፊ የሆኑ ያሉትም ቀድመው ገብተውና ያ ቅድመ ዝግጅት በጣም የሚያስደስት ነው። እስካሁን ባለው ጥናታችን በአሪፍ ሁኔታ እየሄደ ነው። ያሉትን ስራዎች ከወዲሁ ቀድመን ለማጠናቀቅ ከፍተኛ ጥረት ላይ ነው ያለ ነው። ወረቡ ወደ መገባደድ ደረጃ የደረሰልና በጥናቱም ዙሪያ የተለዩ እንደዚህ የታዩ ክፍተቶች የሉ። እስካሁን ባለው በጣም አሪፍ ሁኔታ ላይ ነው። እሺ እግዚአብሔር ይስጥልን። እንደሚታወቀው ጥናቱን ጀምረው ነሐሴ 24 ነው። ከነሐሴ 24 ጀምሮ ጥናቱን በተገቢ ሁኔታ እያደረግን ነው። ምናልባት ከልምድ አንጻር ዘንድሮ ደስ የሚለው ነገር ምንድነው? በፊት ተመሳሳይ ሰዎች ነበር የሚመጡት። አሁን አዳዲስ አባላት እየተቀበልን እንገኛለን። አዳዲስ አባላት ነው የሚመጡት። ያላቸውም ግንዛቤ በጣም ደስ ይላል። ጥናቱን በጥሩ ሁኔታ እየቀጠለ እና ደግሞ ዘንድሮ ለየት የሚያደርገው ወረብም ትርኢትም ነው የምናጠናው። አሁን እንደምታዩት ወረቡን እስከ መስከረም 8 እናጠናለን። ከዛ በኋላ ደግሞ ወደ ትርኢቱ እንገባለን ማለት ነው። ወረቡን ጨርሰናል። ከዚህ በኋላ የሚቀረን ጥቂት ጊዜ ነው ማለት ነው። ከመስከረም 8 በኋላ ደግሞ ትርኢቱን እንጀምራለን ማለት ነው። ቅድመ ዝግጅቱ እግዚአብሔር ይመስገን በየዓመቱ ደስ በሚል ሁኔታ በብዙ ለውጦች ነው። በጣም ደስ ይላል። ቆንጆ ቅድመ ዝግጅት ነው። ሁሉ ድባቡ በራሱ ደስ ይላል። እዚህ ቀን ስለደረሰን አምላከ ቅዱስ ራጉኤል ይክበር ይመስገን። በመስቀሉ ወበቃሉ በመስቀሉ ወበቃሉ አዕብዮሙ ለአበዊነ አዕብዮሙ ለአበ አዕብዮሙ ለአበዊነ አዕብዮሙ ለአበ። መስቀል የመዳን ምልክት መሆኑ የተረጋገጠበት በክርስቶስ ደም የተቀደሰ ሰው ከውድቀቱ የተነሳበት በመሆኑ ነገረ መስቀልን ለመመስከር ስለ መስቀል ለመስበክ ከዓመት ዓመት አደባባይ እንወጣለን። በመሆኑ ከዓመት ዓመት ዘመኑን የሚዋጅ አገልግሎት እንዲኖር በሰንበት ትምህርት ቤቶች ማደራጃ መምሪያና በሰንበት ትምህርት ቤቶች አንድነት እየተሰራ ይገኛል። የዘንድሮውን ለየት ለማድረግ የተሰሩ ስራዎች ትርኢቶቹ ላይ የተወሰኑ ስራዎች ለመስራት እየሞከርን ያለ ነው። ከዛ ውጪ የመዝሙሮቹን ምዕመኑ እንዲያውቃቸው በማህበራዊ ሚዲያዎች እየተለቀቁ እንዲያጠኑ እየተደረገ ነው ያለው። ቀደምት የነበሩ አባላት የቀደምት የሰንበት ትምህርት ቤት ሲያቀርቡ የነበሩ አሁንም በስፔሻል ጌስት በየክፍለ ከተማው ተጠርተው ጥናት እያደረጉ ነው የሚገኙት። በብዛት እነሱም ይሳተፋሉ ብለን እናስባለን። ይሄ ከዚህ ቀደም ከነበሩት ለየት ያደርገዋል ብለን ተስፋ እናደርጋለን። የተለየው ነገር ምንድነው? በፊት የቁጥር ማነስ ነበረ እንደ ደብራት። አሁን ላይ በሰንበት ትምህርት ቤቶች እንዳጠቃላይ የቁጥር መሻሻል ተደርጎ በዛ ብለን ነው ትርኢቱንም የምናቀርበው መዝሙርም የምናጠናው በዛ ብለን ነውና የዝግጅቱም ሁኔታ በተለየ አይነት ሁኔታ ነው ዘንድሮ እየቀረበ ያለው። አዎ ደስ ይላል። ከዓመት ዓመት የምንለየው ያው የተለያዩ አባላትን እየተዋወቅን ነው። የተለያዩ ደብራትን ማላቃቸው ደብራትን በዚህ ጥናት እየተዋወቅኳቸው ነው። ሌላ ደግሞ ከአምና ጀምሮ ምን ተደረገ? በስራ ምክንያት የማይመቻቸውን ሰንበት ተማሪዎች እንዳይቀሩ በሚል በራጉኤል በማታ መራግብር ወይም ቅዳሜና እሁድን መራግብር ተደርጎ ነባር አባላት በአጠቃላይ ሲያጠኑ የነበረውን ወደዛ መሆኑ የተሻለ ነው ላለው ከዓመት ዓመት ሰንበት ተማሪው እንዳይጠፋ ወይም ደግሞ የመስቀል አጥኞች እንዳይጠፉ ይሄ እንደተበረከተላቸው አዲስ ነገር ነው ብዬ ያየሁት ይሄንን ነው። ደብራቱ 55 ደብር ነው ያለው። ከአምናው ወደ 5 ደብር አዲስ ተጨምሯል። 55 ደብር ነው ያለው። እስካሁን እጃችን ላይ እየገባ ያለው ደብራት ከ1100 በላይ አባላት
አባላት በጥናቱ ላይ እየተሳተፉ የዘንድሮ ለየት የሚያደርገው ከአምናው አብዛኛው አራቱም ክፍላት ተከፋፍሎ የሚያጠኑት ክፍላት ላይ አንድ አይነት ወጥ አይነት አገልግሎት እንዲኖር ተብለው ወረብ ነው አብዛኞቹም እያጠናን ያለነውና ትርኢትም በሌላ ደብራት እንዲሸፈን ተደርጓልና ወጥነቱ ወረብ ነው። ሁሉም አንድ አይነት ወጥ ያለ አገልግሎት እንዲኖር ወረብ የሚያቀርቡ ሰዎች ብቻ ወረቡን አጥንተው እንዲወጡ እና በአማረ መልኩ እንዲከናወን ወጥነት ያስፈልጋል በሚል ከላይ ከመምሪያ በመጣ መሰረት እየተሰራ ያለ ስራ። በየአመቱ የመስቀል ጥናት እንዲሁም ደግሞ ድባቡ ከጊዜ ወደ ጊዜ እጅግ እያማረ እጅግ እየተዋበ ነው እየመጣ ያለው። ከአምናው ዘንድሮ ከካቻምናው ደግሞ አምና የተሻለ ነገር እያየንበት እኛም በጥናት ካስተኞቻችን ጋር በመናደርገው ነገር የተሻለ ነገር እያገኘንበት ነው የመጣ ነው እና ዘንድሮም የተሻለ የሚያደርገው ብዙ ነገሮች አሉ። ከነሱ መካከልም አንደኛ የምናጠናው አዲስ ዜማ ወይ አዲስ ወረብ ነው። ከዛም ባሻገር ደግሞ የተለያዩ የሰንበት ትምህርት ቤት እህትና ወንድሞችን ነው የምታገኘው። ከነሱ ጋር ደግሞ እውቀትንም የተለያዩ ነገሮችንም ሼር በማድረግ እንደ ግልም እንደ ሰንበት ትምህርት ቤትም የተሻለ ነገር ታገኝበታለሽ። ያው በየአመቱ የተለያየ ነገር ይኖራል። ዘንድሮ ለየት ያለ ያገኘሁት ከዚህ በፊት ስናጠና ከቦታም ምክንያት በመጠለያና አዳራሽ ላይ ነበር የምናጠናው። አሁን አንድ ላይ ትልቅ አዳራሽ ስላለ ሁሉም ተሰብስቦ አንድ ላይ በትልቅ አዳራሽ ነው እያጠናን ያለ ነው። አብሮ ማጥናቱ እንድንዋሃድ አንድ ላይ እንድንሆን ይረዳናል ማለት ነው። እኔ እንደ መጀመሪያዬ በጋራ ማጥናታችን ጥቅሙ አንደኛ እንተዋወቃለን፣ ሰው መተዋወቅ ላይ እንሰራለን። ሁለተኛ ነገር ደግሞ በየደብሩ ያለው የአዘማመር ስልት የተለያየ ነው እና ከነሱ የምንወስዳቸው ከኛም የሚቀበሉት ብዙ ነገር አለ ብዬ አስባለሁ። መስቀል ብርሃን ለኩሉ ዓለም መሰረተ ቤተ ክርስቲያን ወሃቤ ሰላም መድኃኒ ዓለም መስቀል መድን ለእለነ አምን። የዘንድሮ የሚጠናው ወረብ ቁም ዜማ አለው። ቁም ዜማና ወረብ አለው እና ቁም ዜማው መስቀል ውስተ ለክርስቶስ ለነጽን ለአግብርት ጌዛን መስቀል ዛይን ዮም መስቀል ተሰብሐ ለአሃው አብርሃ ሞት ተሞአ መስቀል አብርሃ ገብረ መድኃኒተ መስቀል ዘወልደ አብ ይላል ማለት ነው ቁም ዜማው። ወረቡ ደግሞ መስቀል ውስተ ለክርስቶስ ተሰብሐ ለአሃው አብርሃ እግዚአብሔር ገብረ መድኃኒተ ለአግብርት ጌዛን መስቀል ዘወልደ አብ ይሰኛል። የዘንድሮ ወረብ እዛ ላይ የተለያዩ ክፍላተ ከተማዎች ዞኖች አንድ ላይ ሆነ የምናቀርበው ወረብ ነው። ትርጉሙም የክርስቶስ መስቀል ተመሰገነ፣ ለወንድሞች አበራ፣ መድኃኒትን አደረገ፣ የወልደ አብ መስቀል ለባሮች መሸጋገሪያ ሆነ ይሰኛል ማለት ነው። እስመ ለዓለም ምሕረቱ መስቀሉ ለክርስቶስ ለነጽን ለአግብርት ጌዛን መስቀል ዛይን ዮም መስቀል ተሰብሐ ለአሃው አብርሃ ሞት ተሞአ መስቀል አብርሃ ገብረ መድኃኒተ መስቀል ዘወልደ አብ ይሰኛል ቁም ዜማው። ከመዝሙር አንጻር እንደ ደቡብ ክፍለ ከተማ በየማደራጃው የደቡብ ክፍለ ከተማ ብቻ በየአጥቢያው የሰንበት ትምህርት ቤቶችን የመዝሙር ክፍሎችን በመለየት መዝሙር እንትኖቹ ወጥ እንዲሆኑ የክፍላት የአገልግሎቱ መዝሙራት ወጥ እንዲሆኑ ዘመኑን የዋጁ ስርዓተ ቤተክርስቲያንን የጠበቀ ዝማሬ እንዲከናወን እንደ ደቡብ ክፍለ ከተማው እንደ ነፋስ ስልክም እየተከናወነበት ያለ ደረጃ ላይ ነው የደረሰው። እንደ ነፋስ ስልክ ከታየ ነፋስ ስልክ ክፍለ ከተማ የሰንበት ትምህርት ቤቱ ማደራጃ የራሱን እንቅስቃሴዎች እያደረገ ነው።
ከዚህ በፊትም አምናም ዘንድሮም አጠናክሮ የቀጠለበት ምክንያት ነገሮች አሉ። ከዛም ነገሮች አንፃር አንዱ ምንድነው የመዝሙር ክፍላት ተጠሪዎች ወይም በዛ ውስጥ ሆነው የሚያገለግሉትን የብቻቸው ጥናት እንዲኖርና ያጠኑትን ጥናት በደብራት ወርደው አንድ አይነት ጥናት እንዲኖርና ወጥነት ያለው የመዝሙር አካሄድ እንዲኖር እየተደረገ ያለበት ጊዜ ላይ እንደደረስ ነው። እስካሁን ባለው ሁሉንም አንድ ሊያደርግ የሚችሉ መዝሙሮችን ሁሉም ደብር ጋር ይታወቃሉ የሚባሉ መዝሙራትን ነውና እንደዚህ ማይታወቁ ሲኖሩ ደግሞ ከቤተ ክህነት መጥተው የሚያሰለጥኑ አሰልጣኞች አሉ። እነሱ አዳዲስ መዝሙራትን በመሀል ይጨምሩልናል እና ሁላችንም አንድ የምንሆንበትን መዝሙርን ያው እነሱ ከየደብራቱ ተሳትፎ ስለሆኑ አስተኞቻችን የሚታወቁ መዝሙሮችን ዜማ አንድ የሆኑት የሚቀራረቡትን ምክንያቱም ጊዜ እንዳይፈጅ እሱን ተነጋግረው ጨርሰው እዚህ በዛ መሰረት ነው የምንሄደው። ዝማሬዎች አንድ እንዲሆኑ በየሰንበት ትምህርት ቤቱ የሚዘመሩ ዝማሬዎች ወጥነት እንዲኖራቸው አንድ እንዲሆኑ በሽብሸባም በወረቦችም በእንቅስቃሴዎችም አንድ አይነት ነገር እንዲኖራቸው ሰንበት ትምህርት ቤቶች የተቻለን ጥረት ተሰብሃ እግዚአብሔር መስቀሉ ለክርስቶስ ተሰብሃ እግዚአብሔር ገብረ መድኃኒተ ለአግብርት ገዛነ መስቀል ዘወልደ አብ ገብረ መድኃኒተ ለአግብርት ገዛነ መስቀል ዘወልደ አብ መስቀሉሰ ለክርስቶስ ተሰብሃ ለአሃው አብርሃ እግዚአብሔር መስቀሉሰ ለክርስቶስ ተሰብሃ ለአሃው አብርሃ እግዚአብሔር ገብረ መድኃኒተ ለአግብርት ገዛን መስቀል ዘወልደ አብ። ጌታችን መድኃኒታችን ኢየሱስ ክርስቶስ ከሰማየ ሰማያት የወረደው ከእመቤታችን ከቅድስት ድንግል ማርያም የተወለደው ዓለምን ሁሉ ለማዳን ነውና መስቀል የድህነታችን የአብሮነታችን ምልክት እንደመሆኑ በጋራ መሆናችን ዘርፈ ብዙ ጥቅሞች አሉት። በጋራ ማጥናታችን ያው ቃሉም እንደሚለው ወንድሞች በህብረት ይቀመጡ ዘንድ መልካም ነው እንደሚል መዝሙር 133 ላይ በህብረት ሲሆንና በነጠላ ሲሆን ይለያል። በህብረት ስንሆን በጣም የሚያምር ደስ የሚል መናበብ ያለበት አይን ላይን ተግባብተን የምንተያየው የምንግባባው ጥሩ ነገር አለ። ዝማሬ ላይ ተግባብተን
ሰልፉ ላይ ሁሉ ነገር ላይ ተግባብተን ሲቀጥል አዲስ ሰዎችን አዲስ እህት ወንድሞችን እያፈራን እየበዛን የምንሄድበት ነው። መስቀሉ ለክርስቶስ ተሰብአ። እንዲህ በጋራ ስንሰበሰብ ምናልባት ለቤተ ክርስቲያን እንጠቅማለን ብዬ አስባለሁ። መለያየቱ መነጣጠሉ ጥሩ አይሆንም። መሰብሰባችን መልካም ነው። አንዳችን ከአንዳችን ልምድ እንወስዳለን። አንዳችን ከአንዳችን ሰንበት ትምህርት ቤት ምንድነው የሚለውን ችግር እንጠያየቃለን። ለምሳሌ ልንገርሽና በጣም በዚህ በዘንድሮ ዓመት ትንሽ በመጽሐፍ እጥረት ተቸገሩ ወንድሞች ነበሩ እና በመናገራቸው ያለንን አዋተን መጽሐፍ ሰተናቸው እንዲህ አይነት ነገሮች ይፈጠራል። ከዛም አንጻር ደግሞ መንፈሳዊታችን ለማጠንከር ለቤተ ክርስቲያን ደግሞ ካለባት ችግር ለመውጣትም እንዲህ አይነት ህብረቶች፣ ስብስቦች ያስፈልጋል። በጣም ይጠቅማል። ከመስቀል ጥናቱን ባሻገር ወንድሞች እንደዚህ የሚገናኙበት ቦታ እንደውም ወደፊት ሊመቻች በጣም ነው ደስ የሚለው እና እንዳልኩሽ ከልምድ ልውውጥም አንጻር ከመታወቅም አንጻር ደብራት ከደብራት ከመጠያየቅም አንጻር ጥሩ ልምድ አለው እና ደስ የሚል እንግዲህ እዚህ ስንመጣ በአመት አንድ ጊዜ ነው የምንገናኘው። በአመት አንድ ጊዜ ስንገናኝ ከሌሎች ደብራት ጋር በአመት አንድ ጊዜ እንደመገናኘታችን መጠን በዚህ 15 ቀን የሚያልፍ ጥናት ላይ የመግባባት ሰንበት ትምህርት ቤቶች አባላት ጋር የመግባባትና እርስ በርስ የመተዋወቅ በጋራ ስራዎችን የመስራት ዝንባሌያችንን የበለጠ እናዳብረዋለን እና ከሰንበት ትምህርት ቤት ልጆች ጋር የበለጠ ያለንን ግንኙነት የሚያጠነክርልን ነው። አንደኛ ደብር ከደብር ይተዋወቃል። ሁለተኛ ነገር ደግሞ የማናውቀው መዝሙሮች ካሉ ያንን የመከለስ እድል ይኖረናል፣ የማወቅ እድል ይኖረናል። ሌላው ደግሞ የመግባባት ፍጹም የወንድማማችና የእህትማማቾችነት ነው። ከዛ ውጪ ግን ጥሩ ደስ የሚል በቃ እኔ በራሴ በኩል የተደሰትኩበት ደስ የሚል ሁሌ በአመት አመቷ እስክትመጣ ይናፍቀኛል። ወይኔ መስቀል ደርሶ ልክ ክረምት ነሐሴ ሲያልቅ መስቀል ጥናት መች ነው የሚጀምረው ብዬ እኔ በራሴ ደስ ይለኛል። ምክንያቱም እዚህ ጋር ደስ የሚል ነገር ነው የሚታየው። ትንሹም ትልቁም እኩል ስለሚታይ ስለሚከባበር ጥሩ ፍሬ ማለት ጥሩ መዝሙሮችን የማናቃቸውን ነገሮች ስለምናቅ በአንድነት ማጥናታችን ለኔ የፈጠረልኝ ብዙ ሰዎች እንዳውቅ አድርጎኛል። እንዲሁም ደግሞ በዚህ አካባቢ ያሉትን ቤተክርስቲያኖች መሽመሽ ቀን እንደሚነክሱ እንደዚህ አይነት ነገር እንዳውቅ አድርጎኛል። እኔ እንደመጀመሪያዬ በጋራ ማጥናታችን ጥቅሙ አንደኛ እንተዋወቃለን፣ ሰው መተዋወቅ ላይ እንሰራለን። ሁለተኛ ነገር ደግሞ በየደብሩ ያለው የአዘማመር ስልት የተለያየ ነው እና ከነሱ የምንወስዳቸው ከኛም የሚቀበሉት ብዙ ነገር አለ ብዬ አስባለሁ። እርስ በርስ ሰንበት ትምህርት ቤት ከሰንበት ትምህርት ቤት ጋር ግንኙነታቸውን እንዲጠነክር ያደርጋል። አገልግሎት ላይ በጋራ እንዲሳተፉ ማድረግ እንደዛው ማለት ነው አንድነት ይፈጥረናል ተስፋ አደርጋለሁ። እሺ በጣም ብዙ አሉት። የተወሰኑት ግን ምንድነው አንደኛ አዳዲስ መዝሙሮችን እንድናቅ ያደርገናል። የየደብራት መዝሙሮች እዚህ ከመጣ በኋላ ነው ያወቃቸው ያ ነው። ሁለተኛ ደግሞ የተለያዩ አባላት አሉ። የተለያዩ ደብራት አባላትን ከነሱ ጋር እንድተዋወቅ እድል ፈጥሮልኛል። የተለያዩ ጓደኞች እንድኖሩኝም እድል ፈጥሮልኛል። አንደኛ እንደዚህ በጋራ በማጥናታችን የሚገኙ ጥቅሞች ብዙ ናቸው። ግን እኔ ካገኟቸው ጥቅሞች መካከል ቅድም ካልኳቸው አሁንም ደግሞ ከምደግመው አንደኛው የተለያዩ የሰንበት ትምህርት ቤት አባላት የሰንበት ትምህርት ቤት እህትና ወንድሞቻችን ናቸው በዚህ የጥናት ስፍራ ላይ የሚገኙት። እነሱ የያዙት መንፈሳዊ እውቀት እንዲሁም ዓለማዊ ደግሞ የስራ እውቀት ሊኖር ይችላል። እነሱን ቀርበሽ በመነጋገር የምታገኙ ጥቅም ይኖራል። በጣም ብዙ እህትና ወንድም መንፈሳዊ እህትና ወንድም በስጋ ታተርፊበታለሽ፣ በመንፈሳዊያም ልክ እንደዛ። ከዛ ባሻገር ደግሞ በአመት አመት የተለያዩ የመስቀል ዜማዎችን እናጠናለን እና እነሱ ዜማዎችን ማግኘት በራሱ ለኔ ትልቅ ነገር ነው። አዎ ብዙ ነው። አሁን እኛ ደብር ጋር ያለ ወይም ደግሞ የኛ ደብር ላይ ያለ አሰራር እንዴት አድርገን ማለት እንችላለን ማሻሻል እንችላለን የሚለውን ነገር ሌላ ደብራት ጋር የምንሰማውን ወይም ደግሞ እንዲህ ቢደረግ እኛ እኮ እንደዚህ እናደርጋለን እያሉ ልምድ ከነሱ ብዙ የወሰድናቸው ነገሮች አሉ። ስርዓተ ትምህርቱንም የመዝሙሩንም ለማቀላጠፍ ወይም ደግሞ ለማፋጠን የሚረዱትን ነገሮችን ወስደናል። አንደኛ አንድነትን መሰብክ ይመስለኛል። ከስሙም ስንነሳ አንድ በሆናችንን በተለያየ ደብራት ብናገለግለን ሁላችንም አንድ ነን የሚለውን የምሰብክ ይመስለኛል። የተለያየ ማለት ክፍተት ቢኖር ራሱ ክፍተትን መሙላትን በማንኛውም ቦታ የምናጠና አባላት በማንኛውም ደብር የምናገለግለው አባላት አንድ መሆናችንን በባህሪ
በሃይማኖት አንድ እንደሆኑ ሁሉ በሁሉም ነገር አንድ መሆናችንን የሚያሳይልን ወይም ደግሞ የተማርኩበት ነው። እኔ ልዩነት የሌለበት ነው። የጾታ ልዩነት የለውም፣ የእድሜ ልዩነት የለውም። ሁሉንም እኩል በኩል ላይ የምናይበት ነውና ለዓለምም ደግሞ አንድነታችንን በከፍታ ደረጃ የምናስተምርበት ነው ብዬ አስባለሁ። መልካሙን ስራችሁን አይተው በሰማይ ያለው አባታችሁን እንዲያከብሩ ብርሃናችሁ እንዲሁ በሰው ፊት ይብራ እንዳለ ወንጌላዊ ማቴዎስ በወንጌሉ ምዕራፍ 5 ቁጥር 16 ላይ እኛም ቤተክርስቲያንን በሚወክል መንገድ ነገረ መስቀሉን ለዓለም መመስከር የውዴታ ግዴታችን ነው። እንግዲህ መስቀል የቤተክርስቲያናችን ከቤት በዓላቱ አንዱ በዓል እንደመሆኑ የሰንበት ትምህርት ቤትም አባላት ሆኑ መላው ምዕመን በከፍተኛ ድምቀት በዓሉን እንዲያልፍ የራሱን አስተዋጽኦ ማድረግ አለበት ብለን እናስባለን። ሰንበት ትምህርት ቤቶች እዚህ በመስቀል አደባባይ ላይ የሚያጠኑት በጋራ ትርኢት የሰሩትና በአካባቢው በቅርበት ያሉት መስቀል አደባባይ ላይ ተገኝተው በዓሉን በደመቀ ሁኔታ በጋራ የማክበር ስርዓት ሊኖር ይገባል። ምዕመናንም በነቂስ ወጥተው በዓሉን በመስቀል አደባባይ የማክበር የመጀመሪያው ከሁላችንም የሚጠበቅ ነው። ከዛ ባሻገር ደግሞ ከዚህ ከመስቀል መልስ በየገዳማቱና አድባራቱ የሚዘጋጁ የመስቀል የደመራ ስነ ስርዓቶችን ደግሞ በየአጥቢያው አቅም የሌላቸው እዛ ሆነው አቅም ያላቸው ከመስቀል አደባባይ በዓል አክብሮት በኋላ በቦታው ተገኝተው በደመቀ ሁኔታ ሁሉም ሰው በየገዳማቱና አድባራቱን በማታው ማሳለፍ አለበት ብለን እናስባለን። ከዛ ውጪ ምዕመናን በወቅቱ እዛ ላይ የሚደረጉት ትርኢቶች፣ መዝሙሮች ምንድናቸው የሚለውን ላይረዱ ላያውቁ ስለሚችሉ በሰንበት ትምህርት ቤቶች በአንድነቶች ማህበራዊ ሚዲያ እየገቡ ካሁኔኑ የመዝሙሮቹን ቢያዋቸው ቢያጠኗቸው ዜማቸውን ቢለማመዷቸው በወቅቱ በጋራ ሆነው ሁሉም በደመቀ መልኩ ለማክበር የሚችልበትን ነገር መፍጠር ይችላል ብለን እናስባለን። በአጠቃላይ ለበዓላችን ድምቀት ሁላችንም ተሰባስበን በጋራ ሆነን እግዚአብሔርን የምናመሰግንበት ዕለት በመሆኑ በዕለቱ ሰንበት ተማሪውም በተሰጠው ኃላፊነት ምዕመኑም በያለበትና በመስቀል አደባባይ ተገኝቶ በደመቀ ሁኔታ በዓሉን ለማክበር የራሱን ድርሻ መወጣት አለበት ብዬ አስባለሁ። በዓሉን በተመለከተ በዓሉ ሁለት አይነት ነው። በዓሉ ሀገራዊም ነው፣ ሃይማኖታዊም ነው፣ ዓለም አቀፍም ነው። ከዚህ አንጻር እንደ መንፈሳዊነቱ መንፈሳዊነታችንን፣ መንፈሳዊ ሀሳባችንን፣ መንፈሳዊ ሊናችንን እግዚአብሔር የፈቀደለት ደግሞ ንስሐ ገብቶ የሚመሰክረው ስለ መስቀል ስለሆነ መስቀል ደግሞ ህይወታችን ስለሆነ ይህንን ግንዛቤ ውስጥ አስከትቶ ታሳቢ አድርጎ ወጣቱ ከስሜታዊ ጥናት ወደ መንፈሳዊነቱ አጠንክሮ በዓሉን መንፈሳዊ ይዘቱን አጠንክሮ ዓለም አቀፍ ቅርስነቱን ደግሞ ዓለም አቀፍ ቅርስነቱ እንደተጠበቀ እንዲሆን በጨዋነት በመደማመጥ በመተሳሰብ ሁሉም ሰው በጸሎት ተደግፎ መንፈሳዊነቱንም ዘመናዊ ቴክኖሎጂንም በመጠቀም ጥሩ ዝግጅት አድርገን በአደባባይም ደግሞ ቤተክርስቲያናችን ከፍ ያለች ማንም ሊወዳደራት ማትቻል ቅድስትም እውነትም ዓለም አቀፍም ናትና እቺን ቤተክርስቲያን ክብሯን ልዕልናዋንም አስጠብቀን የምንወጣበት በዓል ዝግጅት ማድረግ አለብን ሁላችንም። ይሄ መንፈሳዊነቱ ካለ በዓሉም ደግሞ የተሳካ መንፈሳዊነቱም ነፍሳት የሚድኑበት ይሆናል። ለዓለም ምስክርነት የምንወጣበት ነው። በዚህ ዘመን ደግሞ የተለየ የሚያደርገው ቴክኖሎጂው፣ ሚዲያው በእያንዳንዱ ግለሰብ እጅ ነው ያለው፣ በሚያምነውም በማያምነውም። ስለዚህ ሁላችንም ለዓለም ምስክር መሆን አለብን። አምላካችን መድኃኒታችን ኢየሱስ ክርስቶስ በመስቀል ላይ ምስክር ሆኖናል። እኛም ደግሞ ስለ መስቀሉ እንድንመሰክር እድሉን ካገኘን በወጣትነት ዘመናችን እድሉን ካገኘን ይሄን እድል በመንፈሳዊነት ሰዎች እንዲድኑ አድርገን ነው መስራት ያለብን፣ ማገልገል ያለብን። ስለዚህ ይሄንን አደራ ልል ፈልጋለሁ። ጌታችን መድኃኒታችን ኢየሱስ ክርስቶስ የሰው ልጆችን ለማዳን በመስቀል ተሰቅሎ የዋለልንን ውለታ ለዓለም የምንመሰክርበት ነው። ትርኢቱም ሆነ ዝማሬዎቹም ሆነ አምላካችን መድኃኒታችን ኢየሱስ ክርስቶስን የሚሰብክና የዋለልንን ውለታ የሚናገር የሚገልጽ ስለሆነ ሃይማኖታዊ ፋይዳው ለዓለም
ያንን ያደረገልንን ተግባር ማሳወቅ ነው ማለት ነው። የምጠብቀው ነገር እንዳልኩሽ ነው። ከአምናው የተለየ ነገር እጠብቃለሁ፣ እንደሚኖርም ተስፋ አደርጋለሁ። ምክንያቱም አምና ላይ ያልነበረ ሰው ዘንድሮ መስቀል አደባባይ ላይ በሚገኝበት ጊዜ ራሱን የቻለ ውበትን ይፈጥራልና ያ ነገር ከአምናው በበለጠ ዘንድሮ ላይ በመስቀል አደባባይ የተለየ ነገር እንደምናይ እንዲሁም በዚህ በጥናቱ ላይ የተለያየ ነገር እንዳየነው ሁሉ የዛኔም እንደምናይ ተስፋ አደርጋለሁ። ሰንበት ተማሪም መስቀል አደባባይ ላይ በሚያደርገው ዝማሬ ስርዓቱን በጠበቁ አይነት መልኩ እንደሚያቀርቡ ሙሉ እምነት አለኝ። ያው ዋናው የተሰባሰብንበት ምክንያት በረከት ለማግኘት ነው። ስለዚህ ሁላችንም የምንጠብቀው በረከቱን ለማግኘት ነው። ከዛ በተጨማሪ ግን ሁላችንም ስርዓት ይዘን እንደ ኢትዮጵያ ቤተክርስቲያን ወክለን ስለሆነ የምንወጣው የቤተክርስቲያንን ስርዓትና ትውፊት ጠብቀን ለሰው ቤተክርስቲያን እቺ ናት የሚለው ማሳየት እንፈልጋለን። ማስተላለፍ የምፈልገው ለወላጆች በተለይ አብዛኛው እና መስሪያ ቤት ላይ ላሉ አጥኞች ፍቃድ ከቤተ ክህነት ይሰጠናል እና ተቀባይነት ብኖረው እንደኔ አሁን ትምህርት ቤት ላይ ብዙም ሃይማኖትና ትምህርት በመባል ነገር ትንሽ ተቀባይነት የሌለው አለ። የተለያየ ስራ አመራር ስለምንወድ በሃይማኖትም ያንን ቢያውቁልንና ሁሌ ፍቃድ ብሰጥ ነው እና ከቤተ ክህነት የሚጻፈው ደብዳቤ ቀድሞ ብሰጠን ስራው ጥናቱ እንደተጀመረ ዘግይቶ ስለሆነ እሱን ብስተካከል እንላለው። ወላጆች ደግሞ ልጆቻቸውን ብልኩ የሰንበት ትምህርት ቤትን ጣም መቶ ቢያዩ ከህፃናት ጀምሮ ብልኩ። መስቀል ጥናት ላይ በተቻለ መጠን ሁሉም አባል ብሳተፍ እላለሁ። ቢያይ በቃ ልክ አብዛኛው ጊዜኛ ጥምቀት ላይ ነው ትኩረት የምናደርገው ይመስለኛል እንደ ሰንበት ትምህርት ቤት። መስቀልንም ደግሞ ሁሉ ቢያይ የራሱ ትዝታ እያያመቱ የራሱን ትዝታ ጥሎ ስለሚያልፍ መቶ ቢያዩ እላለሁ። አመሰግናለሁ። ለሰንበት ተማሪዎች ማስተላልፈው መልእክት ይሄን በዓል በመስቀል አደባባይ ጀምሮ በየአጥቢያው በማስተባበር ደረጃ ከፍተኛውን ድርሻ የሚወጣው የሰንበት ተማሪ እንደመሆኑ በመስቀል አደባባይ ያለውን በጋራ ከማክበር ባሻገር በየአጥቢያ ያሉት የደመራ በዓላት የደመቁና ምዕመናን ያሳተፉ እንዲሆኑ በተለየ መልኩ ጥናታቸውን አጥርተው የመስቀል መዝሙራትን ተዘጋጅተው ከደብራቸው ሰበካ ጉባኤ እና ስብከተ ወንጌል ጋር በመነጋገር በየአጥቢያው በደመቀ ሁኔታ እንዲካሄድ የራሳቸውን ድርሻ በስፋት እንዲወጡ ጥሪያችንን ማስተላለፍ እንፈልጋለን። ከዛ ውጭ መስቀል በዓላችን እንደመሆኑ ወጣቱ በደንብ በተደራጀ በደንብ መደማመጥ ባለበት የደመቀ በዓል እንዲሆን ሁላችንም የድርሻችንን እንወጣ። መስቀል ኃይላችን ነው። የሚያጸናን መስቀል ነው። መስቀል ቤዛችን ነው። መስቀል የነፍሳችን መዳኛ ነው። አይሁድ ይክዱታል፣ እኛ ግን እናምነዋለን። ያመንነውም እኛ በመስቀሉ እንድናለን ድነናለም። መልካም የመስቀል በዓል። እስመ ለዓለም ምሕረቱ መስቀሉ ለክርስቶስ ለነጽን
ጊዜ አይሁድ ጌታችንን በሰቀሉት ጊዜ ሚካኤል ዝም አለ። ገብርኤልም ተገረመ። ሚካኤል ዝም አለ። ገብርኤልም ተገረመ። አነ የሰቅልዎ አይሁድ ለእግዚእ አነ የሰቅልዎ አይሁድ ለእግዚእ ሚካኤል አርመመ ወገብርኤል ተደመ። ሚካኤል አርመመ ወገብርኤል ተደመ። እስመ ለዓለም ምሕረቱ መስቀሉ ለክርስቶስ ለነጽን